እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ዕለት የአቡነ እስትንፋሰ ክርስቶስ የመነኮሱበት በዓል ነው። አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ሲሆን በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ፈጣሪያቸውን አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስን እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው አደጉ። መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳት መጻሕፍት ቃላትን ብሉያትንና ሐዲሳትን ድርሳናትንም ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዐ ደብረ ሐይቅ ገዳም ሄደው ከባሕር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸው ወደ ቤተ ክርስቲያን ገብተዋል። ለ3 ዓመታት ያህል በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ የሚሆናቸውን አሳ ከባህር ውስጥ በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ቱን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸው 2 ጽላቶችን ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድን ወይራንና ግራርን ተክለው በአንዲት ቀን ለቤተክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመስዋዕት ወይኑን ለቁርባን በታምራት አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታንም በቅዱሳኑ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለዱባትና ወደ ኖርኩበት ቦታ ወደ ኢየሩሳሌም አድርሰው ብሎ ኢየሩሳሌም አሳልሞ ሀገራችን መልሶ አምጥቷቸዋል። አባታችን ሁሉንም የኢትዮጵያ ቅዱሳት ገዳማትን ተዘዋውሮ ሲጎበኙ በሕይወተ ሥጋ የሌሉት የገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትን እየፈወሱ የዕውራንን ዓይን እያበሩ ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባሕር ውስጥ ገብተው ቁልቁል ተዘግዝቀው ለኢትዮጵያ ጸልየው የምሕረት ቃል ኪዳን ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ ከዚህ ባህር ውጣ በማለት በሞት የሚያርፉበትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አሰጋጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስም አውግዤሻለሁ፣ ለመስፍን ኢያሱ በገባው እንደቆምሽ አሁንም ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስም ደብረ አሰጋጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ ልቦና የሚገኝ በእመቤታችን በቅድስት ድንግል ማርያም ልቦና የሚገኝ በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልክዓ መድኃኔዓለም ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ እልፍ ነፍሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔዓለም የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎች የተቀበሉትን ጸዋትወ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያትን ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይችን የአቡነ እስትንፋሰ ክርስቶስን ጸሎት በጸለየ ጊዜ ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበል ቃል ኪዳኑ ለአባታችን ነግሯቸዋል።
እያንዳንዱን የመድኃኔዓለም የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹን የምታዘክረው ይችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ጻድቁ ታኅሳስ 8 ቀን ተወልደው ሚያዝያ 9 ቀን በታላቅ ክብር አርፈዋል። በዚህች ዕለትም የምንኩስናቸው በዓል ይከበራል። ጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ረድኤታቸውና በረከታቸው በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሙናይ ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ተውለት። ከዚህም በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምዕመናንን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዛን ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድኖር እንዳጽናናህም እግዚአብሔር አዞኛልና አትፍራ አለው። በዚያን ጊዜ ተነስቶ ወደ ዴናው ከተማ ሄደ። በመኮንኑም ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ልብሱን አራቆተው ይገርፉት ዘንድ አዘዘ። ይህንንም አደረጉበት። ከዚህም በኋላ በጎኖቹ ውስጥ መብራቶችን አስገብተው ለበለቡት፣ እሳት ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆቼ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት። ወደዚህ ወደ ተናቀ ገንዘብ እንዴት እመለሳለሁ አለ። መኮንኑም ሰምቶ በረቶችን በእሳት አግለው በአፉና በጆሮቹ እንዲጨምሩ አዘዘ። ይህንም አደረጉበት። ሱሪያል መልአክም ወርዶ ዳሰሰውና አዳነው። ሁለተኛ እባቦችን በላዩ ሰደዱ፣ አነኩትም፣ ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድርያ ከተማ በሚሄድ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤስ የሚባል ወዳጅ አለው። እህቱ ቴክላ ጌታችንም ስጋው ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እኒህ ቅዱሳን በእስክንድርያ ከተማ በእስር ቤት ነበሩ። የከበረ ጳውሎስ ወደ እነርሱ በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑ። መኮንኑም ወደ ዴናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆረጠው፣ ስጋውን ከጥልቅ ባህር ወረወረው። የሰማዕትንም አክሊል በመንግሥተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገነዙት፣ በእነርሱ ዘንድ አኖሩት። ከእርሱም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረክ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።